በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር ዘአብጽሐነ እስከዛቲ ሰዓት እስከ ሰዓት ያደረሰን የአባቶቻችን አምላክ እግዚአብሔር ክብር ምስጋና ይድረሰው። የተከበሩ አባታችን መላከ ሰላም መምህር አዲስ አበባ ያደረገው የግብራችን አስተዳዳሪ፣ የተከበራችሁ አባቶች ሊቃውንተ ቤተ ክርስቲያን፣ ወንድሞች ዲያቆናት፣ እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ የክርስቶስ ቤተሰቦች፣ በዝማሬ ስታመሰግን የቆየ ወንድማችን ዘማሪ ዲያቆን መኮንን፣ በአጠቃላይ በክርስቶስ ስም እንደምን አደራችሁ? እንደምን ሰነበታችሁ? አሜን። እግዚአብሔር ይመስገን ብለን ስሙን ጠርተን እንድናመሰግነው የፈቀደልን የረዳን ያገዘን የጌቶች ጌታ የአማልክት አምላክ የነገሥታት ንጉሥ ልዑል እግዚአብሔር ስሙ የተመሰገነ ይሁን። እንዲሁም እናታችን ድንግል ማርያም ስሙ የተመሰገነ ይሁን። የሰማዕቱ የቅዱስ ጊዮርጊስ ስም የተመሰገነ ይሁን። እንዴት አደራችሁ? አሜን። እግዚአብሔር አምላካችን ለሁላችን መልካም የሆነውን ቅዱስ የሆነውን ቃሉን እንዲመግበን የእርሱ መልካም ፈቃድ ይሁንልን። ለልጅ በሉ ይሰማል። እስኪ በሉ እውነት ፍርድን ስጠው። እስኪ በሉ ድገሙ። እውነተኛ ፍርድን ስጠው። የትምህርታችን ርዕስ የሚሆነው ይህ ነው። ይህንን ኃይለ ቃል የምናገኘው በመዝሙረ ዳዊት መዝሙር 71 ቁጥር 1 ላይ ተጽፎ የሚገኝ ኃይለ ቃል ነው እና ነቢየ እግዚአብሔር ልበ አምላክ ቅዱስ ዳዊት እግዚኦ ኩነኔከ ሀቦ ለንጉሥ ጽድቀከኒ ለወልደ ንጉሥ ከመ ይኰንኖሙ ለሕዝብከ በጽድቅ። አቤቱ እግዚአብሔር ሆይ ለልጅህ እውነተኛ ፍርድን ስጠው፣ ሕዝቦችን በቅንነት በየዋህነት አንተን በመፍራት ይፈርድ ዘንድ እውነተኛ ፍርድን ስጠው ብሎ ነቢየ እግዚአብሔር ልበ አምላክ ዳዊት ለልጁ ለሰሎሞን የጸለየው ጸሎት ነው። የተናገረው ስለ ልጁ ስለ ሰሎሞን ነው እና ኃይለ ቃል ያነሱበት ምክንያት በዛሬው ዕለት ሰማዕቱ ቅዱስ ጊዮርጊስ ነው። ከሰማዕቱ ከቅዱስ ጊዮርጊስ ጋር ደግሞ ጥበበኛው ብልህ ዳኛ ሰሎሞን በዛሬው ዕለት ያረፈበት ቀን ነው። እንግዲህ እንደ እግዚአብሔር መልካም ፈቃድ የምንማማረው ሰማዕቱ ቅዱስ ጊዮርጊስን ለማየት እንሞክራለን። ጠቢቡ ሰሎሞን እንመለከታለን። ከዚያም ባለፈ ደግሞ በሰሎሞን አማካኝነት ክርስቶስ አምላካችን ሰው መሆኑን የሚገልጽ ነውና እሱንም እናያለንና ለነቢያት ትንቢት፣ ለሐዋርያት ስብከት፣ ለሰማዕታት ጽናት፣ ለሊቃውንት ጥበብ ምስጢር የገለጸ ለሁላችን ጥበቡን ማስተዋሉን እግዚአብሔር አምላካችን ያድለን። ይህንን ኃይለ ቃል ስናነሳ እንግዲህ ንጉሡ ሰሎሞን፣ ጥበበኛው ሰሎሞን፣ ብልሁ ዳኛ ሰሎሞን የሚል ስያሜ አለው። የመጀመሪያው ሰሎሞን የሚለው ስም ስናነሳ መስተፋቅር ማለት ነው። ምን አልኳችሁ? አልሰማችሁ? አዎ፣ ይሄ መስተፋቅር ሲባለው ደግሞ የትውልድ ዝም ብሎ እያበደ እርስ በርሱ የሚንጀላጀልበት እንዳይመስላችሁ። መስተፋቅር ማለት ዳዊትና እግዚአብሔር የታረቁበት፣ መስተፋቅር ማለት አንድ መሆን ማለት ነው። መስተፋቅር ሰሎሞን ማለት መስተፋቅር ነው። ለምን መስተፋቅር ተባለ ስንል እግዚአብሔርና ዳዊት የታረቁበት በዚያን ዘመን ስለተወለደ ምን ተባለ? ሰሎሞን። አዎ፣ የቀደሙ አባቶቻችን የልጆቻቸውን ስም ሲያወጡ ከዘመኑ ከጊዜው ከመከራቸው ከደስታቸው ተነስተው ያወጣሉ። በአንድ ዘመን እስራኤላውያን በመከራ ተመቱና የኤሊ የፊናስ ሚስት ልጅ በወለደች ጊዜ ልጇ ምን ብላ ጠራችሁ መሰላችሁ? ክብር የለሽ አለችው። ለምን ከተባለ ታቦተ ጽዮን ተማርካ የወረደችበት
እስራኤላውያን በጦር የወደቁበት እስራኤላውያን የሞቱበት ዘመን ስለሆነ ምን አለችው? ክበቢስ እስራኤል እግዚአብሔር ከእስራኤል ለቋል። እግዚአብሔር ከእስራኤላውያን ላይ የማዳኑን ስራ ትቷል። አንተ የተጠመድከው በመከራ በዚህ ዘመን ነው አለችና ስሙን ግብ ያጠፋችው እና ዳዊት ከእግዚአብሔር ጋር ይቅር ስለተባለ ምን ብሎ ጠራው? ልጁ ሰሎሞን እግዚአብሔርና እኔ የታረቁበት እግዚአብሔር ኃጢአትን ይቅር ያለበት። እንደው ወደ ታሪኩ ከመግባቴ በፊት ሰሎሞን ማነው ብለን ስናነሳ አባቱ እንደነገርኳችሁ የንጉሥ ዳዊት ልጅ ነው። ያው ንጉሥ ዳዊትን መቼም ሁላችን በምንጸልየው ጸሎት በምንዘምረው ዝማሬ እናስታውሳለን። 7 ዓመታት የተሰጡት ንጉሥ ነው። እግዚአብሔር አምላካችን እንደ ልቤ የሆነ ሰው አገኘሁ ብሎ እግዚአብሔር የመሰከረለት እግዚአብሔር አምላክ ያከበረው እርሱም ደግሞ ስለ ክርስቶስ ሰው መሆን በሰፊው ትንቢት የተናገረ ንጉሥ ነው። ካህን ነው፣ ነቢይ ነው፣ ንጉሥ ነው፣ ካህን ነው። ትንቢት ይናገራል፣ ይዘምራል። ከዚያም ባለፈ እንደገና ደግሞ የመፈወስ ጸጋ የተሰጠው በገና ይደረድራል እና 7 ዓመታት የተሰጠው ሰው ነው እና ዳዊት ይህንን ስናነሳ አባቱ ዳዊት ይባላል። እናቱ ደግሞ ቤርሳቤ ትባላለች። ይቺ ቤርሳቤ ደግሞ ባለቤቷ ኦሪዮን ይባላል እና ኦሪዮን የጦር አርበኛ ነው። እስራኤልን ዳር ድንበሯን የሚጠብቅ ግንባሩን ለጦር ደረቱን ለጦር ሰጥቶ ግንባሩን ለጠጠር ሰጥቶ ኢየሩሳሌም ከተማ ጠላት እንዳይወራት፣ ጠላት እንዳያሸንፋት፣ ጠላት እንዳያጠፋት ለሀገሩ የቆመ ዘብ የሆነ ሰው ነው እና ከዕለታት አንድ ቀን ንጉሥ ዳዊት የኦሪዮን ሚስት ቤርሳቤን አያትና በዛፉ ስትመላለስ በዛፉ ሰውነቷን ስትታጠብ አየና ያቺ እንደ ፀሐይ የምታበራው ማን ናት ብሎ ዳዊት ጠየቀ። በዚህ ሰዓት እሷማ የጦር አርበኛው የአገልጋይ የኦሪዮን ሚስት ናት። ዳዊት በዚህ ጊዜ በዝሙት ወደቀ። ምን የሚል ሀሳብ መጣበት? ቤርሳቤን ለመድፈር ኦሪዮንን ለማስገደል አስቦ አልቀረም። በዚያ ሰዓት ዳዊት ቤርሳቤን አስጠርቶ ደፈራት፣ ጸነሰች። በዚህ ሰዓት ስትጸንስ ንጉሥ ዳዊት ምን ብሎ አሰበ? የእስራኤላውያንን ዛቻ፣ የእስራኤላውያንን ተግሣጽ፣ በእስራኤላውያን የሚመጣውን ፈራና ምን ማድረግ አለብኝ? ይቺ ሴት ጸንሳለች፣ የጸነሰችው ደግሞ ከኔ ነው። ነገ ደግሞ ንጉሱ የእስራኤል ንጉሥ እንዲህ አይነት ተግባር ፈጸመ ተብዬ ክብሬ ሊዋረድ ነው። ነገር ግን እኔ የማደርገውን አውቃለሁ አለና ወደ ባለቤቷ ወደ ኦሪዮን መልእክተኛ ላከ። እየሰማችሁ ነው? ወደ ማን ላከ እንኳችሁ? ወደ ባለቤቷ ወደ ኦሪዮን መልእክተኛ ላከ። ምን የሚል መልእክት? ጦሩን ካንተ በትቻሉ፣ ዳር ድንበሩን ይጠብቁ፣ ጦሩን ይምሩ። አንተ ግን እፈልጋለሁና ሳትሆን ሳታድር ተሎና ብሎ ዳዊት አስጠራው። ኦሪዮን መጣና ወደ ንጉሥ ዳዊት ገብቶ ንጉሥ ምን ላድርግ፣ ምን ልታዘዝ ብሎ ጠይቀው፣ አይ የጠራው እንዲህ ያለ ነገር ላማክር ነው አለና በመጨረሻ ያለውን ነገር ካለ በኋላ በዛሬ ከሚስት ጋር ደስታ አድርግ፣ ገብተህ ከሚስት ጋር ተኛ አለው። ይህንን ጥፋት ለመሸፈን ነው። በዚያን ሰዓት ኦሪዮን እንዲህ አለ፣ እኔ እኮ ወንድሞቼ ግንባራቸው ለጠጠር ደረታቸው ለጦር ሰጥተው ለሀገር ደማቸውን እያፈሰሱ ለሀገር አጥንታቸውን እየከሰከሱ የኔ ጓደኞች አሁን ጦር ሜዳ እየሞቱ ነው። እንዴት በዚህ ሰዓት ደስታ ፈጽማለሁ አለና ኦሪዮን ከሚስቱ ጋር ሳይተኛ አደረ። በዚያን ሰዓት ዳዊት ቤርሳቤን ጠየቀ። አያንተኛም አለች። አሁንም ሁለተኛ መላ ተፈጠረ። ምን የሚል መላ? አይ ይህ ሰው ባይበላ ባይጠጣ ሰውነቱ ቢዝለው፣ ስለዚህ ይህ ሰው ይብላ ይጠጣ፣ ከዚያም በኋላ ሚስተር ከሰከረ በኋላ ከአንቺ ጋር ይተኛል ተባለ። ኦሪዮን በላ ጠጣ፣ ነገር ግን ሊሰክር አልቻለም። ለምን? ያልሰከረበት ዓላማ የሚያስበው ጦር ሜዳ ያሉት ወንድሞቹ በጦር ሜዳ ስለሚፈሰው ደማቸው፣ ስለሚከሰከሰው አጥንታቸው፣ ስለሚቆረሰው ስጋቸው
በመከራው ስላሉ ስለ ጓደኞቹ ነው የሚያስበው። አሁን በላና ጠጣና ከእርሷ ጋር የተኛን ተብሎ ሲጠበቅ ኦርዮን ከቤርሳቤ ጋር መተኛት አልቻለም። አሁን ዳዊት ጠየቀ፣ አልሆነም ተባለ። በመጨረሻ ነገር እንዳልሆነ ሲያውቅ ምን አደረገ መሰላችሁ? ኦርዮንን ዙሮ ወደ ግንባር ወደ ጦር ሜዳ እንዲመለስ አደረገ። ልክ በዚህ ሰዓት ኦርዮን ወደ ጦር ሜዳ ወደ ግንባር ሲሄድ ንጉሥ ዳዊት ደግሞ ከኦርዮን ጀርባ ከባድ የሆነ ሴራ የሞት ግድያ ሊፈጸምበት ተነሰሰ። ከዚያም በኋላ ኦርዮን የሀገር ድንበሯን እያስጠበቀ ከወገኖቹ ጋር አይዟችሁ በርቱ፣ የእስራኤል አምላክ ከእኛ ጋር ነው፣ አንሸነፍም፣ ኃያሉ እግዚአብሔር አሸናፊ እግዚአብሔር አለ እያለ ጦር እየመራ ባለበት ሰዓት ከኦርዮን በታች ላለው ጦር መሪ እንዲህ የሚል መልእክት መጣ። ኦርዮን እንደ አንበሳ ያገሳል፣ እንደ ነብር ይጎረጎራል፣ ለጦር ግንባሩን ደረቱን ከሰጠ አይመለስምና ልክ ወደፊት ግቡን ንግባ ተባብላችሁ በመጨረሻ ኦርዮንን ትታችሁት በኢሎፍላውያን በጦር ተመቶ ይሞት እናንተም እንዳትደርሱለት የሚል ከኋላ አዋጅ መጣ። ልክ ኦርዮን የኢየሩሳሌም ዳር ድንበሯን ለማስጠበቅ ግቡ እያለ ከወንድሞቹ ጋር ወደፊት ሲሰለፍ በዚያን ሰዓት እነዚያ ከሚስቱ ጋር ተድላ ሥጋ ላደረገ ወንድሞቹ በጦር ሜዳ ናቸው። አጥንታቸውን እየከሰከሱ ደማቸውን እያፈሰሱ ነው ይሳሳላቸው የነበሩ ወንድሞቹ ከልቡት ወደኋላ ሸሹ። እግዚአብሔር አምላክ ከዚህ ነገር ይጠብቃል። ዛሬ ብዙ ሰዎች በወዳጆቻቸው ተከተዋል። አይከዱንም፣ እስከ ሞት ይከተሉናል ተብለው የሚታመኑ ሰዎች ነገር ግን ለሞት አሳልፈው ሰጥተውናል። ለሞት አሳልፈው ሰጡት። በዚያን ሰዓት ኦርዮን በጦር ተመቶ ሞተ። ጓደኞቹ ወደኋላ ፈግተው ተመለሱ። ልክ በዚህ ሰዓት ዳዊት እስራኤላውያን ታሪኩ እንዳያውቁበት ታሪኩ እንዳይሰሙበት አስቦ ነበረ። በዚህ ሰዓት ግን እግዚአብሔር ሰማ፣ እግዚአብሔር አየ። እውነት ንገራቸው፣ ሰው የማያይብን ኃጢአት ሊኖር ይችላል። እግዚአብሔር ግን የማያየው ኃጢአት አለ? ከእግዚአብሔር የተሰወረ ነገር አለ? የለም። ዳዊት ከሰው ሰወረ፣ እግዚአብሔር ግን አልተሰወረም። ዳዊት ኦርዮንን በሰው ፊት አስገደለው። ነገር ግን የኦርዮንን ደም እግዚአብሔር ተመለከተ። በዚያን ሰዓት እግዚአብሔር አምላክ ነቢዩ ናታንን ወደ ዳዊት ላከው። ሂድና ለእስራኤል ንጉሥ እንዲህ ብለህ ተናገረ፣ በምሳሌ ንገረው፣ በአንተ ከተማ 100 በጎች አሉት፣ አንድ ባለጸጋ አለ። በአንተ ከተማ ደግሞ አንድ በግ ያለችው አንድ አለ። በዚህ ሰዓት አንድ እንግዳ መጣበት ወደ ባለጸጋው ቤት። ወደ ባለጸጋው ቤት እንግዳ ሲመጣበት የእሱ 100 ከመቶች በግ አንድ እንዳትጎልበት፣ ነገር ግን ደግሞ አንድ በግ ያለችውን የዳዊት በግ አምጥቶ አርዶ አወራርዶ እንግዳው ሸኘበት ብሎ ነቢዩ ናታን ለዳዊት ነገረው። በዚህ ሰዓት ዳዊት ሲሰማ ይህማ በፍጹም ሊደረግ አይቻልም፣ በእኔ ከተማ ያውም የአንድ የድሃ በግ አንዷን በግ አርዶ የሚያበላ ሰው ከተገኘ 100 በጎች እያሉት የሚያረግ ሰው ከተገኘማ ከፍያ አንገቱ ዝቅ ብዬ ባቱን እቀጣለሁ። በዚያን ሰዓት ኦርዮን ናታን ትንሽ አሰበና ንጉሥ ፈታይ ከበረስክ ንጉሥ የፈረድከው በራስህ ነው። 100 በጎች የተባሉ የአንተ ዕቁባቶች ናቸው። አንድ በግ የተባለች የኦርዮን ሚስት ናት። እንግዳ የተባለው ፈቃደ ሥጋ ነው። አንተ ዕቁባቶች እያሉ የኦርዮንን የጦር አርበኛን አገር ድንበር የሚጠብቀውን የእሱ ሚስት ደፈርክ። ከዚያ እንደገና ሰው እንዳያውቅብህ ብለህ ኦርዮንን በጦር ሜዳ አስገደልከው። በዚህ እግዚአብሔር ተቀይሞሃል። ማን ተቀይሞሃል? ኃጢአት ስንሰራ ማንን ይቀየመው? እግዚአብሔር ይቀየማል። በዚህ ሰዓት ዳዊት ምን ያደርጋል? ሰው ይወርቃል። የሰማችሁ ነው? ምን ይላል አልኳችሁ? ይወርቃል። ነገር ግን ደግሞ ትልቁ ክብደቱ ወርቁ አለመነሳት ነው። ዳዊት ተጸጸተ። አገር ጠባቂ ነው፣ ወዳጅ ነው፣ የአገር ባለውለታ ነው። ይህ ሰው እኮ ስለ ሀገር ነው ራሱን አሳልፎ የሰጠ። እኔ ከእግዚአብሔር ጋር ተጣለው፣
ለዘላለም ጸጸት የሚሆን ስራ ሰራው። ምን ላለው ለነቢዩ ናታን በእንግዳማ እሱም እግዚአብሔር እኮ መሐሪ ይቅር ባይ ነው፣ ንስሐ ግባ ይቅር ይላል። ምን ይላል? ይቅር ይላል። ዮሐንስ አፈወርቅ ሲናገር ምን መሰላችሁ? ኃጢአት በሽታ ደዌ ቁስላት ይላል። ምንድን ነው ታውቃችሁ? ኃጢአት በሽታ ደዌ ቁስላት፣ ንስሐ ደግሞ መድኃኒት ናት ይላል። አሁን ለታመመ ሰው መድኃኒት ያስፈልገዋል። ኃጢአት ለሰራ ሰው ንስሐ ያስፈልገዋል። የታመመ ሰው በመድኃኒት ይታከማል። ኃጢአት የሰራ ሰው በንስሐ ይታከማል። እና ዮሐንስ አፈወርቅ ምን አለ? ኃጢአት ቁስል ናት፣ ደዌ ናት፣ ሰውነትን የምታቀጭጭ፣ ከእግዚአብሔር ጋር የምትለይ፣ ሰላም የምታሳጣ፣ ሰላም የምነሳናት፣ ንስሐ ደግሞ እረፍት የምትሰጥ፣ ከእግዚአብሔር ጋር የምታገናኝ ናት አለ። ንስሐ ግባ አለው። በዚያን ሰዓት እግዚአብሔር አምላክ ንስሐ ሲገባ በቀላሉ የለምደው ንስሐ የገባው መጀመሪያ መሬት ቆፈረ። መሬት ከቆፈረ በኋላ ጉድጓድ ውስጥ ገባ። በላዩ ደግሞ እንጨት ረበረበ። ከዚያ ላይ አፈር አለበሰ። በላይ ደግሞ ሰረገሎች ሄዱበታል። ውስጥ ሆኖ ዳዊት አለቀሰ። የሚገርማችሁ ዳዊት ያለቀሰበት ታች መሬት ነው ያረፈበት፣ ሰንዶ በቆልበታል። ምን መታደል ለእውነት ትልቁ ብለን እንገራቸው። ከንስሐ መንገዱ መካከል ማነው ካላችሁ ንስሐ ይሁን። አንድ ዘመን ቅዱስ ጴጥሮስ ክርስቶስን ምን ትበላለህ ሲለው ክርስቶስ አምላካችን እንዳለው ግፋ ሰማዕታትን ስለሚገፉ ስለነሱ የነሱ መገባት የኔ ምግቤ ነው፣ የነሱ መሰደድ የኔ ምግቤ ነው። ለምሳሌ ሰማዕቱ ቅዱስ ጊዮርጊስ ለክርስቶስ ሲገባ የክርስቶስ ምግቡ ነው። ሰማዕቱ ቅዱስ ጊዮርጊስ በሰይፍ ሲቆረጥ ለክርስቶስ ምግቡ ነው። እንደምን አለው? የምትመገበው ምንድነው ሲለው ግፋ ሰማዕታት፣ ስለኔ ብለው የሚገፉ፣ ስለኔ ብለው የሚሰደዱ፣ ስለኔ ብለው በሰይፍ ለሚቆረጡ፣ ስለኔ ብለው ሀገር ጥለው መከራ የሚቀበሉ የእነሱ መከራ መቀበል የኔ ምግቤ ነው አለው። ከዚያስ ምን ትጠጣለህ አለው? አንባ ንስሐ፣ ኃጢአታቸውን እያሰቡ የሚያለቅሱ፣ ስለ ኃጢአታቸው የሚያነቡ፣ ስለ ወንድማቸው ኃጢአት የሚያነቡ፣ ስለ ራሳቸው የሚያነቡ፣ ኃጢአታቸው ሁልጊዜ እያሰቡ የሚያፈሱ የእነሱን ላይ መጠጤ ነው አለ። ምንድን ነው አላልኳችሁ? መጠጤ ነው። ቅዱስ ጴጥሮስ ክርስቶስ የጠየቀው ዳዊት አነባ፣ እንበሩ ሰማይ ሰማያት ደረሰ። በዚያን ሰዓት ዳዊት እግዚአብሔር ይቅር ማለቱን በምን አውቀዋለሁ አለ። እግዚአብሔር መልክ ይሰጣል፣ በዝሙት የወለድከው ልጅ ይሞታል አለ። በምን አለው? ልጁ ምን ይላል? ይሞታል። ይሄ የወሬው ደም አለበት። ስለዚህ እግዚአብሔር ይቅር ማለቱን የምታውቀው ከቤርሳቤ የጸነሰው ልጅ ይሞታል፣ ልጅ አይሆንም። ታዋለ እንጂ አትስመው፣ ታዋለ እንጂ ልጅ ሆኖ አያድግም። አዎ ዛሬም ሆነን የምናገረው በዝሙት የሚወለዱ በኃጢአት የሚወለዱ ልጆች ሊያርጉ ይችላሉ፣ ግን ልጅ አይሆንም። ወልደን እናያቸው እንችላለን፣ ግን ሰው ብለው አናያቸውም። ራሳቸውን ሲያጠፉ፣ ሲጋራ ሲጭሙ፣ ሲያጨሱ፣ ጫት ሲቅሙ፣ አሺሽ ሲሰሩ የማይባል ቦታ ላይ ወድቀው ለአሳዳጊ አስቸጋሪ ልጆች ይሆናሉ፣ በኃጢአት የሚጸነሱ ልጆች። እግዚአብሔር አምላክ ከዚህ ነገር ይሰውራል። በዚያም ሰዓት ዳዊት ወጣ። ልክ ያ በዝሙት የተጸነሰው ልጁ ሞተ። ልጁ ሲሞት ግን ዳዊት አንድ ቃል ተናገረ እና ምን አለ መሰላችሁ? መጀመሪያ ልጁ ታመመ ሲባል ዳዊት ልብሱን ዘቅዝቆ ማቅ ለብሶ ጋነስሶ መሬት ላይ ወድቆ አለቀሰ ሲታመም። ከዚያ ልጅ ደግሞ ሞተ ሲባል ዳዊት ምን አደረገ? የክብር ዘውዱን ደፋ፣ የክብር ካባውን ለበሰ፣ ከክብር ወንበር ላይ ተቀመጠ እና እነዚያ በሩ የሚነሱ ሰዎች መጡና ዳዊት ልጅ ሲታመም ትቢያ የነሰነስ ማቅ የለበስክ መሬት ላይ ወድቀህ ያነባህ ያለቀስክ እንዴት ሲሞት እንዲህ በክብር ትቀመጣለህ አሉት። ዳዊት እንዳለ ልጆቼ ከዚህ በኋላ የሞተው ልጅ ወደ እኔ አይመጣም፣ እኔ ግን ወደ እሱ እሄዳለሁ አለ። ወደ እኔ እሄዳለሁ። አሁን ከዚህ በኋላ የሞቱ ሰዎች ወደ እኔ ይመጣሉ። ከዚያ እኛ ወዴት እንሄዳለን? ወደ እነሱ እንሄዳለን። ዳዊት ጭንቃት ተናገረ። ከዚያም በኋላ እግዚአብሔር ይቅር ካለ በኋላ በመጨረሻ ሰሎሞን ሲወለድ ምን አለው? መስተፋቅር ከእግዚአብሔር ጋር
የተባረኩብህ የእግዚአብሔር ፊት ያየሁብህ ምሕረት እግዚአብሔር ያገኘሁብህ ይቅርታ እግዚአብሔር ያገኘሁብህ አለና ልጁን ሰሎሞን አለ። ሰሎሞን እና የሰሎሞን አደገ። ካደገ በኋላ የሚገርማችሁ ነገር እግዚአብሔር ደግሞ ለመልካም ነገር ይጠብቀው ነበር። ሰሎሞን አደገ። በ12 ዓመት ንጉሥ ሆነ። በስንት አልኳችሁ? በ12 ዓመት። ልክ በ12 ዓመት ንጉሥ ከሆነ በኋላ ምን የሚል ጸሎት ጸለየ መሰላችሁ? መጀመሪያ አባቱ ዳዊት ሰሎሞን ጠራና ልጄ አለው። ልጄ ምን የሚል መልካም የሆነው ሁሉ እንዲያደርግ ምን አለ መሰላችሁ? ዳዊትም እግዚአብሔር የሰሎሞን ስም ከስም ይልቅ እንዲያደረገ ዳዊትም ከእርሱ በሞት የሚለይበት ሰዓት በደረሰ ጊዜ እንዲህ የሚል ምክር ለልጁ ሰጠው። ምን የሚል ስንል የዳዊት ማረፊያው በደረሰ ጊዜ እንዲህ ሲል አዘዘው፣ እኔ ሰው ሁሉ በሚሄድበት በሞት ጎዳና ሄዳለሁና አንተ ግን ጽና፣ ሰው ሁን አለው። ምን ሁን? ሰው ሁን። ይህ ሰው የሚባለው ታውቃላችሁ? በትሕትና ሕይወት የሚኖር በጾም ጸሎት ሕይወት የሚኖር በፍቅር በትዕግስት የሚኖር በንጽሕና በቅድስና የሚኖር እግዚአብሔርን በመፍራት የሚኖር በአምልኮት እግዚአብሔር ጸንቶ የሚኖር እሱ ሰው ይባላል። ምን አለውና ሰው ሁን። እኔ በአባቶቼ የሞት ጎዳና ሞት የሚገርማችሁ ነገር ጎዳና ተብሎ ይጠራል። ጎዳና እቺ ጎዳና ተሄዶ ይታለቀም ሞትም እንዲሁ ሰውን ወስዶ በቃኝ ነው። ሞት ጎዳና ተብሎ ይጠራል እና ምን አለ? በአባቶቼ ጎዳና እሄዳለሁና አንተ ግን ጽና፣ ብልህ ሰውም ሁን፣ በሕጉ ጸንተህ ትኖር ዘንድ የፈጣሪ የእግዚአብሔርን ትእዛዙን ጠብቅ፣ እኔ እንዳዘዝኩ እንዴት እንደምታደርገው ዘንድ በሙሴ ሕግ የተጻፈው ሁሉ ፈጽም አለ። አዎ አንድ ሰው እንደው የስንብት ቃል ሲናገር ቤቴን ንብረቴን አውርሻለሁ ይህን አድርጌያለሁ ከመጀመሪያው ግን እግዚአብሔር ጸንቶ ብሎ አደራ መስጠት አለበት። በፍሬያ እግዚአብሔር ኑር ብሎ ለልጁ አደራ መስጠት አለበት። በአምልኮት እግዚአብሔር ጸንቶ ኑር ብሎ አደራ መስጠት አለበት። ሃይማኖትን ጠብቅ ብሎ አደራ መስጠት አለበት። ሰዎችን አትበድል፣ ሰዎችን አትክፋ ብሎ ለልጁ አደራ መስጠት አለበት። አዎ ሀብት ንብረቱንማ ባንዳዎቻቸው ይወርሳል እኮ ውሸት ነው። ምሳሌ አሁን አባት እናት ለልጆቻቸው ተናዘዙ አልተናዘዙ ሲሞት የማን ነው? የልጆች ላይ ዙሮ ከልጆች ያመልጠው። ግን ለልጆቻችን አደራ ማስቀመጥ ያለብን ምንድን ነው ከተባለ በሃይማኖት ጽኑ። የመጀመሪያው በፍሬያ እግዚአብሔር ኑሩ፣ ከአምልኮተ እግዚአብሔር አትራቁ፣ ሕግጋትን ጠብቁ። ያን ጊዜ እድሜያችሁ ይረዝማል ብሎ አባት አደራ መስጠት አለበት እና ዳዊት ለልጁ ለሰሎሞን ይናለው ሕጉን ጠብቅ፣ ትእዛዙን ፈጽም፣ ሙሴ የጻፈው መጽሐፍ ሁሉ ፈጽም ብሎ ለልጁ ለሰሎሞን ይህንን ሰጠ። ከዚያም በኋላ ምን አለው? በእውነት ጸንተው በሚኖሩ ከእስራኤል ዙፋን ላይ ሰው አይጠፋም ብሎ እግዚአብሔር ለእኔ የነገረኝን ቃል ሁሉ ያጸና ዘንድ ጠብቅ ብሎ አዘዘው። ዳዊት ለልጁ ይህንን አዘዘው። ዳዊት ካረፈ በኋላ ሰሎሞን ደግሞ ምን አደረገ መሰላችሁ? የአባቱን ቃል መጠበቅ ጀመረ። የሚገርማችሁ ይሄ ንጉሥ የአባቱን ትእዛዝ የሙሴን ሕግ መጠበቅ ብቻ ሳይሆን ሙሴ ከምድረ ግብፅ ሲወጣ ይዟት የመጣውን ታቦተ ጽዮን እንኳን የምትኖረው በድንኳን ነበረ። ሰሎሞን የአባቱን ሕግ ከመጠበቅ አልፎ ስለ እግዚአብሔር ቤተ መቅደስ አሰበ። ማሰብ ብቻ የለም፣ የእግዚአብሔር ቤተ መቅደስ ሰራ። ይህንን ከሰራ በኋላ ደግሞ ለእግዚአብሔር የሚሆነው መስዋዕት አቀረበ። እግዚአብሔር አባቶቻችን ለእግዚአብሔር መስዋዕት ያቀርባሉ፣ መስዋዕታቸውን ተቀብሏል። እኔም እንደ አባቶች መስዋዕት ታቀርባለሁ። እኔም እንደ አባቶች ለእግዚአብሔር ልገዛ ዝቅ ብዬ ተንበርክኬ ልስገድ። ስለዚህ ታቦተ ጽዮን ደግሞ በድንኳን መኖር የለባትም፣ በሰጠኝ ጥበብ ቤተ መቅደስ መስራት አለብኝ ያለ።
በዚህ ምድር ልንገራችሁ እንደ ሰሎሞን ያለ ጥበበኛ ንጉሥ የለም። እየሰማችሁ ነው? እንደማናልኳችሁ እንደ ሰሎሞን ያለው እንደ ጥበቡን ካላችሁ አሁን ዛሬ ቴክኖሎጂው በዚያን ዘመን ሳይኖር ዛሬ ቴክኖሎጂ ባለበት የሰሎሞን ጥበብ መስራት አይቻልም። ምን አደረገ ካላችሁ ንስርና ፈረስ ያዳቀን ነበር። የሰሎሞን ፈረሱ እንደ ንስር ክንፍ ያለው በሰማይ የሚበር እንደ ፈረስ ደግሞ እግር ያለው በምድር የሚሽከረከር ይህን ሰርቷል ሰሎሞን። በጣም ጥበበኛ ነው። እንዲሁም እንዲህ የሚል ስያሜም አለው። ጥበበኛው ሰሎሞን ነው የሚባል ስሙ ራሱ። ቤተ መቅደሱን የሰራውን እንኳን የዛሬ ትውልድ የሰሎሞን ቤተ መቅደስ መስራት አይችልም፣ ዲዛይኑን ማውጣት አይችልም። ነገር ግን ደግሞ እስራኤላውያን ኃጢአት ሲሰሩ እግዚአብሔርን ሲያስቀይሙ ከእግዚአብሔር ሲለዩ በአሕዛብ በእነ ናቡከደነፆር አማካኝነት ቤተ መቅደሱ ወድማ ጠፍቷል። አሁን ያለው የሰሎሞን ቤተ መቅደስ ሌላ ነው። እስራኤላውያን እንደገና ከፋርስ ባቢሎን ሲመለሱ በንጉሱ ዘሩባቤል አማካኝነት የተሰራ ቤተ መቅደስ ነው። የሰሎሞን ቤተ መቅደስ ጠፍቷል። እና አቤሜሌክ 66 ዘመን የተኙበት ዘመን ነቢዩ ኤርምያስ ኢየሩሳሌም ትጠፋለች እያለ ሲያስተምር የነበረበት ዘመን ባሮክና አቤሜሌክ ግን ኢታሬን ሙስና ለኢየሩሳሌም የኢየሩሳሌም ጥፋቷን የኢየሩሳሌም መቃጠሏን የኢየሩሳሌም መውደሟን አታሳየን እያሉ እግዚአብሔርን ይጠይቁ ነበርና እግዚአብሔር እነሱን ከሞት ከመከራ ከስደት ሰውሯቸዋል። እና ሰሎሞን ብዙ ስራ የሰራ ሰው ነው። አንድ ጊዜ እግዚአብሔር ተገለጸና ምን አለው መሰላችሁ? አለቦ እምኔከ ወአልቦ እምድሬከ፣ ልጄ ሰሎሞን ሆይ ካንተ በፊት የነበሩ ነገሥታት እንዳንተ ሆነው አልተነሱም፣ አንተ አይመስሉም። ካንተም በኋላ የሚነሱ ነገሥታት አንተን አይመስሉም፣ እንዳንተም አይሆኑምና የምትፈልገውን ነገር ጠይቀህ አለው። ማን አለው አልኳችሁ? እግዚአብሔር ምን አለ? የምትፈልገውን ነገር ምን በለኝ ጠይቀኝ እፈጽምልሃለሁ። ሰሎሞን እንዳለ ጌታዬ ሆይ ያው ታውቃለህ የነገስኩት በ12 ዓመት ገና ብላቴና ሳለሁ ነው። ብላቴና ስሆን ግን አንተ እኔን ሳትነቀኝ እኔን ከፍ አድርገህ ትልቅ ቦታ ላይ ያስቀምጠኛል። የእስራኤል መሪ የእስራኤል ንጉሥ አድርገህ ሹመኸኛል። ስለዚህ ታናሽነቴን ሳይንቁ እኔም እስራኤልን የምመራበት የማስተውልበት አስተዋይ ልቡና ስጠኛል። ምን ስጠኝ? የሰማችሁ ነው? ምን ስጠኝ ያለው? የአስተዋይ ልቡና የሚባለውን ከበድ ያለ ነገር ነው። እውነት ንገራችሁ፣ በእርጅና የማይገኝ ነው የአስተዋይ ልቡና የሚባለው። በወጣትነትም የማይገኝ የአስተዋይ ልቡና በእግዚአብሔር ብቻ የሚገኝ እና ችግረኛውን በቅንነት የማገለግልበት ያነሳሁላችሁ እሱ ምንድን ነበረ? ለልጄ እውነተኛ ምን ስጠው? ፍርድ ስጠው። ሰሎሞን ደግሞ ምን አለ? አስተዋይ ልቡና ስጠኝ አለ። እግዚአብሔር አምላክም እንዳልከ ይሆንልህ አለ። አሁንም መለሰና ደግሞ አሁን ለሰሎሞን እግዚአብሔር ተገለጸና እንዲህ አለው፣ ልጄ ሆይ ምን ላድርግልህ? አንተ የኔን ቤተ መቅደስ ኪሩቤል የሚያመሰግኑበት እኔ የምገለጥበት እስራኤል የሚቀደሱበት ቤተ መቅደስ ሰራ፣ ለአንተስ ምን ላድርግልህ አለው። ሰሎሞን እንዲህ አለ፣ እግዚአብሔር ሆይ የምለምንህ ነገር አንድ ነገር አለ፣ እርሱ በጣም ኃይለ ጸጋ እንዳታረገኛል። ምን እንዳታረገኝ? እንደውም ሰማዕቱ ቅዱስ ጊዮርጊስ ተገልጾ እግዚአብሔር ተገልጾ ምን ላድርግላችሁ? ገንዘብ ልስጣችሁ፣ ቤት ልስጣችሁ ይላል። ልስጣችሁ እንችላለን። ሰሎሞን ምን አለ? እግዚአብሔር ሆይ የምለምን ነገር ኃይለ ጸጋ እንዳታረገኛል። ለምን አለ? ገንዘብ ካገኘው ገንዘቤ ጣዖቱ ያጠፋኛል። ውሸት ነው። ዛሬ ሰዎቹ በገንዘባቸው ጣዖት ሆኖባቸው የጠፉ ሰዎች አሉ። በገንዘባቸው ኃጢአት የሚሰሩ ሰዎች አሉ። በገንዘባቸው ከእግዚአብሔር የተለዩ ሰዎች አሉ። በገንዘባቸው ወንድማቸውን የሚያስገድሉ ሰዎች አሉ። በገንዘባቸው ሰውን የሚፈሩ ሰዎች አሉ። እና ሰሎሞን ምን አለ? እናሰብና በኃይለ ጸጋ አታድርገኝ። ገንዘቤ ጣዖት ሆኖ ሊያጠፋኝ ይችላል። በገንዘቤ ልመካ እችላለሁ። በገንዘቤ ድሃ ልበድልበት እችላለሁ። በገንዘቤ ኃጢአት ልሰራበት እችላለሁ። ኃይለ ጸጋ አታድርገኝ። ከዚያም መለስና ሁለተኛ
ጌታዬ ሆይ በጣም ድሃ እንዳታደርገኝ። ለምን ካልቃለ ድሃ ሆኜ የምለብሰው ሳጣ የምበለው ሳጣ ሲጨንቀኝ ተስፋ ስቆርጥ አንተን አማርራለሁና። አያችሁት? አዎ ሰዎች የሚበለው ሲያጣ ምን አድርጌ ነው ለሌሎች የኔ ያላተረፈ ሰጠኝ፣ ግን የምበላ የለኝም የምለብሰው የለኝም። እኔ በችግር ውስጥ ነኝ ብሎ መቼም እግዚአብሔር ያማርራል ሰው እና ሰሎሞን ምን አለ? በጣም ድሃ አታድርገኝ፣ የምበላው አጥቼ አንተን አሳዝናለሁ። ለምን ችግረኛ ያደረገኝ ለምን የምበላው አጣሁ ብዬ አንተን አስቀይማለሁና መካከለኛ አድርገኝ። በጣም ባለጸጋም ሳታደርግ በጣም ድሃም ሳታደርግ ለዕለት የምኖርበት ነው ስትል እግዚአብሔር አምላካችን ለሁላችን የዕለት ኑሯችን ያድለን። ይህንን ጸልይ። ይህንን ሲጸልይ እግዚአብሔር አምላክ ምን አለው? እንዳልክ ይሁንልህ አለው። እንደምን ይሁንልህ? እንዳልክ ይሁንልህ። ከዚያም በኋላ ሰሎሞን ይህንን አደረገ። ይህንን ካደረገ በኋላ በአንድ ዕለት በሰሎሞን ባለበት ቤተ መንግስት አካባቢ አንድ ከባድ ችግር ተፈጠረ። ይህ ከባድ ችግር ደግሞ ምንድነው ካላችሁ፣ ሁለት ሴቶች በአንድ ቤት ይኖራሉ። ሁለቱም ደግሞ ትዳር የላቸውም፣ በዝሙት የሚኖሩ ሴቶች ናቸው። እና እነዚህ ሴቶች በዝሙት ሕይወት ነው የሚኖሩ፣ በአመንዝራ ሕይወት ነው የሚኖሩ። እና ሁለቱም ደግሞ አንደኛዋ መጀመሪያ ወለደች፣ ሁለተኛዋ በሶስተኛው ቀን ወለደች። የሚኖሩት በአንድ ቤት ውስጥ ነው። ልክ እያሉ ሲኖሩ በመካከል ላይ አንደኛዋ ሴት ሌት በቅርቧ ልጇን ተጭና ገደለችው። ሁለተኛዋ ሴት ደግሞ ተኝታ ነበርና ልጃች ልጇ የሞተባት ሴት ተነሳችና ምን አደረገች? የሞተውን ልጇ ለዚያችኛዋ አስታቀፈች። ያገኘው ልጇ ደግሞ እሷ ታቅፋትነች። ሲነጋ ልጇን ከእንቅልፍ ታጠባ ስትል ልጇ ሬሳ ነው። ስታለቅስ አደረችና ሲነጋ ስታይ የእሷ ልጅ አይደለም፣ የእሷ ልጅ ግነኛው ነው። የታቀፈች ይዛችኛዋ ሴት ነው። በዚህ ሰዓት ተያይዘው ወደ ሰሎሞን ሄዱ። ልክ ወደ ሰሎሞን ሄዱና አንደኛዋ ሬሳ ልጅ የታቀፈችው ንጉሥ ሆይ ሺህ ዓመት ንገስ፣ እኔና ይህች ሴት በአንድ ቤት አብረን እንኖራለን፣ ከኔና ከእሷ በስተቀር ማንም ሰው የለም። እና እሷ መጀመሪያ ወለደች፣ እሷ በወለደች በሶስተኛው ቀን እኔም ወለድኩኝ። ከዚያም በኋላ ግን እርሷ ተኝታ ሳለ በእንቅልፍ እንኳ ልጇ ተጭና ገደለች። እኔ ተኝቼ ነበረ። በዚያም ሰዓት የሞተውን ልጇ ለእኔ አምጥታ አስታቀፈችኝ። ጧት ሲነጋ ሳይ ግን የታቀፍኩት ልጅ የኔ አይደለም የእሷ ነው። ስለዚህ ሺህ ዓመት ንገስ ፍረድልኝ አለችው። ሁለተኛዋም ቀረብ አለችና ንጉሥ ሆይ ይህ እንደሚባለው አይደለም። ይሄ የሞተው ልጅ የእሷ ነው። ይሄ ጤነኛው ልጅ ደግሞ የኔ ነው። እርሷ የራሷን ሌት ተጭና ገድላ የኔን ጤነኛው ልጅ ትፈልጋለች። ስለዚህ ይህ የኔ ልጅ እንጂ የእሷ ልጅ አይደለም። አሁን ፍርዱ ምን ይመስል እናንተው? ምንድን ነው የሚፈረደው? ምስክር እንዳይባል ስንት ሰው ነው የሚሞት አልኳቸው? ሁለታቸው። ጉዳዩ ደግሞ የተፈጸመው እንዴት ነው? በዚህ ሰዓት ሰሎሞን እንዲህ የሚል ሀሳብ መጣለት። አይ በቃ ይህንን ለማወቅ አገልጋዮች እንድጥራና ሰይፍ አመጣችሁ፣ ከዚያም በኋላ ጤነኛውን ልጅ ከሁለት ቆረጡና አንዱን ክፋይ ለአንዷ አንዱን ክፋይ ለአንዷ ስጡ ብዬ ላዘዝ አለ። ከዚያ አዘዝና ሂዱና ይህንን ጤነኛውን ልጅ ሰይፍ አመጣችሁ ከመካከል ላይ ቆርጣችሁ አንዱን አካል ለአንዷ አንዱን አካል ደግሞ ለአንዷ ስጡ አለ። በዚህ ሰዓት ያቺ ያልወለደች ጨካኝ እናት ፍርዱ ትክክል ነው፣ ሺህ ዓመት ንገስ፣ እሷም ጤነኛ ገና ልጅ ይዛ እንድትኖር አያስፈልግም፣ የእሷም የኔም አይሆን እፈልጋለሁ ብቻ ይሰጠኛል። ሁለተኛዋ ደግሞ የወላድ አንጀት አይጨክንም ሩሩ ነውና ልቧ ተንቦጫቦጨና ልክ ቆርጦ እንደሚያካፍላቸው አወቀችና በዚያ ሰዓት ማለች ንጉሥ ሆይ አለች፣ ይህ ሕፃን በእኔና በእሷ ምክንያት ከሁለት ከሚቆረጥ ቢኖርም የእሷ አይሆን፣ ለእኔም ባይጠቅመኝ ለእሷ ሊጠማት፣ በእኔና በእሷ ምክንያት
ሕፃን በሰይፍ አይቆረጥ እሷ ትወስደዋለች። በዚያን ሰዓት ሰሎሞን ምን አደረገ መሰላችሁ? አሁን እውነተኛ ማን እንደሆነ ተረድቻለሁ። ይህች ጨካኟ ያልወለደች ልጇ ያልሆነች ሴት ናት። ከማኅፀኗ ከአብራኳ የተከፈለ ልጅ ቢሆን ይቆረጥ ብላ አትጮህም ነበረ፣ አትደሰትም፣ አትናገርም ነበረ። ይህች ልጇ አይደለም። ይህች እናት ደግሞ ከአብራኳ ከማኅፀኗ ተከፍሎ ወጣ ስለሆነ የልጇ ሞት አንሰብስቧታል። በሰማይ ይቆረጥ ለእሷ ስጧት ብላለች። ስለዚህ አሁን አምጡና ገለኛውን ልጅ ለሴት ስጡ። በዚያን ሰዓት ልክ በፍርዱ አደባባይ የተቀመጡ እስራኤላውያን ተደነቁና ንጉሡን ሰሎሞን ፈሩት። ለምን? በንጉሥ ላይ አድሮ የፈረደው እግዚአብሔርን አሰቡ። የዳዊት ልጅ ጥበበኛ ነው፣ እግዚአብሔር ጥበብን ሰጥቶታል። የዳዊት ልጅ ጥበበኛ ነው፣ እግዚአብሔር ማስተዋልን ሰጥቶታል። የዳዊት ልጅ ጥበበኛ ነው፣ እግዚአብሔር ትዕግስትን ሰጥቶታል እያሉ እስራኤላውያን ሰሎሞንን መፍራት ጀመሩ። አያችሁት? እግዚአብሔር ጥበብ ሲሰጥ እንዴት ነው ጥበብ። ከዚያም በኋላ ሴት ልጇን ታቅፋ ወደ ቤቷ ገባች። የሚገርማችሁ ነገር ቅዱስ አባ መቃርዮስ ሲናገር እንዲህ ይላል። ምን ይላል መሰላችሁ? ስለዚህ ነገር ሲናገር ስለ ኃጢአትና ስለ መልካም ስራ ሲያብራራ ሰው ኃጢአት ሰርቶ እንኳን ወደ እግዚአብሔር መመለስ እንዳለበት፣ ሰው ኃጢአት ሰርቶ እንኳን እግዚአብሔር ማሰብ እንዳለበት ሲናገር እንዲህ አለ። ልጄ ሆይ አለ ሞት ሳይመጣብህ በፊት ንስሐ ግባ አለ። ምን ሳይመጣብህ? ሰው ሞቶ እኮ ንስሐ አይገባም እኮ። የሚገርማችሁ ነገር መንግስተ ሰማያት የምትወረሰው በዚህ ዓለም ነው። ዛሬ በምንጾመው፣ በምንጸልየው፣ በምንጸውተው መልካም በምንሰራው ስራ ነው። ሰው ከሞተ በኋላ መልካም መስራት አይችልም። ሰው ከሞተ በኋላ ንስሐ መግባት አይችልም። ሰው ከሞተ በኋላ ወደ እግዚአብሔር ልመለስ ብሎ መናገር አይችልም፣ መግባትም አይችልም። እና አባ መቃርዮስ ምን አለ? ልጄ ሆይ ሞት ሳይመጣብህ በፊት ንስሐ ግባ፣ ጊዜው ሳይረፍድብህ ወደ እግዚአብሔር ተመለስ። ወደ ማን ተመለስ? እግዚአብሔር አምላካችን አሁን ወደ እግዚአብሔር ሁላችን ይመልሰን። ወደ እግዚአብሔር ስንመለስ እንደ ጥበበኛው ሰሎሞን አሳቢ እንሆናለን። ወደ እግዚአብሔር ስንመለስ እንደ ሰማዕቱ ቅዱስ ጊዮርጊስ መከራን ታጋሽ እንሆናለን። ወደ እግዚአብሔር ስንመለስ እንደ ሰማዕቱ ቅዱስ ጊዮርጊስ በመከራ እንቋቋማለን፣ እንጸናለን። ወደ እግዚአብሔር ስንመለስ መከራው አያሰቅቀንም። ወደ እግዚአብሔር ስንመለስ መከራውን እንቋቋማለን። ወደ እግዚአብሔር ስንመለስ በእግዚአብሔር መከራውን ማሸነፍ እንችላለን። እና ምን አለን? ጊዜው ሳይረፍድብህ ወደ እግዚአብሔር ተመለስ። ከዚያስ እወቅ፣ በዚህ ዓለም ላይ የምትሰራው ማንኛውም ክፉም ሆነ በጎ ስራ በሰማይ መዝገብ ይመዘገባል። ምን ይባላል አልኳቸው? አዎ መልካም ስራችንም ጥሩ ስራችንም የሚመዘገቡበት ማለት ነው። በዚህ እንሰራዋለን፣ በሰማይ ይመዘገባል። ብንጽድቅ ብለን በዚህ እንሰጣለን፣ በሰማይ በጽድቁ ይመዘገባል። በክፋት በዚህ ዓለም ስንሰራ ደግሞ በሰማይ የክፉ ስራችን ደብዳቤ ይጻፋል። በዚያ ሰዓት እናምናለን። በዚህ ዓለም የምትሰራው ማንኛውም ክፉ ሆነ በጎ ስራ በሰማይ መዝገብ ይጻፋል። ለዚያ ነው ክርስቶስ አምላካችን በማቴዎስ ወንጌል ምዕራፍ 6 ቁጥር 18 ጀምረን ስናነብ እንዲህ ይላል። ብል የማይበለው ነቀዝ የማያበላሸው ተር የማይፈጀው በሰማይ ሰማያዊ ድል አከማች ዝጉ ለክሙ መዝገበ ዘበሰማያት፣ በሰማያዊ ሰማያዊ ድል አስቀምጡ። ሌባ የማይሰርቀው፣ ቀማኛ የማይቀኘው፣ የማይቀመው፣ ብዕር የማያበላሸው፣ ሌባ የማይሰርቀው፣ ቀጣፊ አታላይ የማይወስደው በሰማይ አስቀምጧል። የዚህን ዓለም ገንዘብ እኮ በተለያየ ምክንያት እናጠዋለን። አብሶ በዚህ ዘመን ሀብታም ሆኖ መገኘት መከራ ነው። እውነት ልንገራቸው፣ አሁን ብዙ የሆነ ገንዘብ አለው ከተባለ ጌታ ከተኛን ካልሰጠን ፍዳ መከራ የሚሄድበት ዘመን፣ ሰው በገንዘቡ የማይኮራበት ዘመን፣ ሰው ገንዘቡ መከራ የሆነበት ዘመን፣ ሰው ገንዘቡ ለሞት ያደረገበት ዘመን ክፉ ዘመን ነው እና የዚህ ዓለም ገንዘብ አስቸጋሪ ነው። በአንድ ዘመን አሉ እና በአንድ ዘመን ሁለት ሰዎች ነው ለትምህርት ወጡ። እየሰማችሁ ነው? ስንት ሆኑ አልኳችሁ? ሁለት ሰው ሆኑ ወጡና ልክ ሁለቱም ወደ ትምህርት ቤት ገቡ። ወደ ትምህርት ቤት ከገቡ በኋላ አንዱ እንዲህ የሚል ሀሳብ መጣለት። አሁን ተነግሬ
አቋቋሙን ባውቀው ድጎን ባውቀው መጽሐፉን ባውቀው ሁሉን ነገር ባውቀው ነገ እኮ ድሃ ሆኜ ሰውን ስለምን ነው ስማር ለምኜ ስኖር ለምኜ ነው ነው ስንት ትምህርቱን ያደርግልኛል አለና ስራ ፈልጎ ወጣ። ሁለተኛው ደግሞ እንዳለ ገንዘብ ምን ያደርግልኛል እግዚአብሔርን እያመሰገንኩ ነው በቤተ መቅደሱ ቅዱስ ቅዱስ እያሉ እግዚአብሔርን የማመሰገን ከሆነ እግዚአብሔር እኮ የት ምግቤን አያሳጣኝም፣ ስማር ያበላኝ ስኖር ያበላኛል፣ በችግር ጊዜ እግዚአብሔር አይጥለኝም ማለትና ያኛው ወደ ሰውቶ ኃይለ ጸጋ ሆነ። ይሄኛው ደግሞ ወደ ቤተ ጉባኤ ሄዶ በእውቀት ጎበዝ መምህር ሆነ እና በመጨረሻ ኃይለ ጸጋው የሆነው ሰው ሲሰራ ከኖረ በኋላ ወደ ሀገሩ ሲመለስ ልክ ገንዘቡ እንደ ዛሬ ቴክኖሎጂ ያልሰለጠነበት ዘመን ነው እና ገንዘቡ ሰብስቦ ሲመለስ መንገድ ላይ ሌቦች ወንዶች አገኙና እሱን ቀጥተው ገንዘቡን ቀምተው ከዚያ ወደ ሀገር ቤት ገባ ባቦቹ። ያ መምህሩ ደግሞ ልክ እንዳሰበው የተማረውን ትምህርት ተምሮ ልክ በቤተ መቅደሱ ማህሌቱን ቅዳሴውን ስብከቱን እየሰበከ ያስዋየ። ከዚያ ምን አለ መሰላችሁ? ለካ አለ ይህ ገንዘብ ሌባ የሚሰርቀው ወንበዴ የሚቀመው ነው። ወንበዴ የማይቀመው ሌባ የማይሰርቀው ሀብት ትምህርት ነው። ምንድን ነው አልኳችሁ? ትምህርት ነው ሌባ ይቀማዋል። የተማረ ሰው ቢገሉት እዞት ይቀበራል እንጂ ልብሱ አለ ማንም የለም። ስለዚህ ይህንን ምስክር ሰጠ እና ይህን እንዳነሳ የቻልኩበት ምክንያት በሰማይ የሚመዘገብ ሰው የማይቀመው ገንዘብ ይህ ነው። ከዚያም በኋላ ላለም መስላችሁ ዓለም በምቾቷና በደስታ ብታታልልም መጨረሻዋ ግን በድንገት የሚመጣ እንደ ጥላ ነው አለ። እችን የአውጧት ያየነው ጥላ ከሰዓት እናያለን። እንዲህ ወደ ምዕራብ የዞረው ወይ ጧት ደግሞ ወደ ምዕራብ የነበረው ጥላችን ከሰዓት ወደ ነው የሚዞረው፣ ወደ ምስራቅ ይዞራል። ወይም ደግሞ 6 ሰዓት 7 ሰዓት አካባቢ ያ ጧት ረጅም ሆኖ ያየነው ጥላ 6 7 ሰዓት ላይ ጥላለን የለም። እንደዚህ ነው ዓለም ልክ እንደ ጥላ ነው መጣል። ቅዱስ ነቢየ እግዚአብሔር በአምላክ ዳዊትን ተናግሯል። ዓለም አላፊ እንደሆነች ነው። ምንድን ነው የሚለው? ዓለም ጸቀንቱ ናት። ጸቀንቱ የምትባለው ጧት ትበላለች፣ ጧት ታፈራለች፣ ጧት ከዚያም በኋላ በአንድ ቀን ደረቃ ተነቃቅላ ትጠፋለች። ጸቀንቱ የምትባለው በአንድ ቀን በላ፣ በአንድ ቀን አፍርታ፣ በአንድ ቀን ደርቃ፣ በአንድ ቀን ሰው ይጠፋል። ህይወታችን ምንድን ነው? ዛሬ ያለን ስባል ነገ እኮ የለንም። ዛሬ ሰው ስንባል ነገ እኮ የሰዎች ነን። ለመውጣት ለመግባታችን የምናውቀው ነገር የለም። ከዚያም በኋላ ይህንን አለ እንደ ጥላ ናት። ስለዚህ ምን አድርጋለ? ሰውነትን ከክፉ ምኞት ከልክላት አለ። ከምን ከልክላት? ከክፉ ምኞት። ከዚያስ ምላስን ደግሞ ከሐሜት ከልክላት አለ። ሶስተኛ መጨረሻው ልብን ደግሞ የክፉ ሀሳብ ምንጭ ከመሆን ግታት አለ። አያችሁ ስንት ነገር ነገርን ሰውነታችን ከክፉ ምኞት ማረቅ። ሁለተኛው ምላሳችን አንደበታችን ከሐሜት። አሁን እኮ ዛሬ ሰው ሰይፍ አንስቶ ከገደለ ሰው እኮ በምላሳችን ዘንድ የገዳል ይመጣል እኮ። ሁልጊዜ ሰዎችን የምናዳምጣቸው የዘላለም ታሪካችን ያስቀመጥናቸው ብዙ ሰዎች አሉ። በሐሜት የምንረሳቸው፣ በሐሜት የምንበላቸው፣ በሐሜት መከራ የምናሳያቸው ሰዎች አሉ። ዝሙተኛ ከሆነ ዘላለም ዝሙተኛ እያለ፣ ሌባ ከሆነ ዘላለም ሌባ እያለ፣ ወንበዴ ከሆነ ዘላለም ወንበዴ እያለ፣ ታሞ ታስሮ እንኳን ወንበዴ ነው የሚለው። እሱ ብቻ አይደለም። ያ ወንበዴ እኮ ድሮ እኮ በኃጢአቱ እኮ ያ ሰውን እየጠመዘዘ ይቀማ ነበር። አሁን በዚህ በኃጢአቱ እንዲያውም ወጭ ይጣሉ እንዲህ ለበደው የመጣው ብለን እኮ ሰው የምናመው እና ምን አለ? ከሐሜት ከልክላት። ልብን ደግሞ ከክፉ አስተሳሰብ ጠብቃት። ጌታችን አምላካችን ኢየሱስ ክርስቶስ ይህንን ሲናገር ክፉ ሰው ከክፉ መዝገበ ልቡ ክፉ ነገር ያወጣል፣ መልካም ሰው ደግሞ ከመልካም ልቡ መልካም ነገር አውጥቶ ይናገራል። ስለዚህ ይህንን አለና በመጨረሻ ምን አለ መሰላችሁ? ለስጋ እንደምትጨነቅ ሁሉ ግማሽ ያህል ለነፍስ ብትጨነቅ በሰማይ በጣም ባለጸጋ ነበር እና ይህንን ያነሳውበት ሰሎሞን ለምን ተጨነቀ? ለነፍሱ እግዚአብሔርን በመፍራት ለችግረኞች በመራራት እግዚአብሔርን በማሰብ ኖረ። በመጨረሻው ግን እግዚአብሔር መልካም ፍርድ ሰጠው።
እንዲህ አድርጎ በመጨረሻ ግን በዛሬው ዕለት እግዚአብሔርን አገልግሎ በ52 ዓመቱ ወደ እግዚአብሔር የገባው። በስንት ዓመቱ አልኳችሁ? 52 ዓመት። የሚገርማችሁ በዚህ ትንሽ ዕድሜ ብዙ 5 መጽሐፍ ጽፏል። ስንት አልኳችሁ? መጽሐፈ ምሳሌ የጻፈው ማነው? ሰሎሞን። መጽሐፈ ተግሣጽ የጻፈው ማነው? ሰሎሞን። መጽሐፈ መክብብ የጻፈው ማነው? ሰሎሞን። መጽሐፈ ጥበብ የጻፈው ማነው? ሰሎሞን። መኃልየ መኃልይ የጻፈው ማነው? ሰሎሞን። በ52 ዕድሜው ትልቅ ስራ ሰርቶ ከእግዚአብሔር ጋር የሚያገናኙ ሰውና እግዚአብሔር የሚነጋገሩባቸው ለጸሎት የሚሆኑ ለትምህርት የሚሆኑ ለተግሣጽ የሚሆኑ ሰው ወደ እግዚአብሔር የሚመለስበት መጽሐፍ ጽፎ በነገሰ በ40 ዓመቱ በተወለደ በ52 ዓመቱ ወደ ፈጠረው ወደ ጌታ የሄደበት ዕለት እንደሆነ ያስቀምጣልና እና ለልጅህ እውነተኛ ፍርድን ስጠው። ሰሎሞን የመጀመሪያው ሲሆን ክርስቶስ ደግሞ ሰሎሞን ተብሎ ይጠራል። ሰሎሞን በጸጋ በእስራኤል የነገሰባቸውን ክርስቶስ በባሕርይ ነግሶባቸዋል። ሰሎሞን እግዚአብሔር አምላክ በሰጠው በስልጣን ሲነግስ እግዚአብሔር አምላክ ደግሞ በመለኮቱ ነፍስና ሥጋ ከድንግል ማርያም ተዋሕዶ ዓለምን ገዝቷልና ይህንን ሁሉ የያዘ ነውና በአጠቃላይ የነቢዩ የጥበበኛው ሰሎሞን ጸሎት በረከት ከሁላችን ጋር ይሁን። የሰማዕቱ የቅዱስ ጊዮርጊስ አማላጅነት ከሁላችን